በስራ በጣም ዝላችሁ ወደ ቤታችሁ ትገቡና ከዛ ሰዓቱ ሳታስቡት ለሊት 6 ሰዓት ይደርሳል። ለቀጣዩ ቀን ለማረፍ ሰዓታችሁ ተበልቷል። ከዛ ጠዋት በድካም ትነሳላችሁ። ይሄ አዙሪት እንግዲህ ሁሌ ይቀጥላል። ነገር ግን ጃፓኖች ይህንን ነገር በተለየ መልኩ ነው የሚመሩት። ይሄ ዘዴ ከድካም ጋር አብሮ የሚሰራ እንጂ በተቃራኒ የሚቆም አይደለም። ጃፓኖች በዘመናት ውስጥ የዳበሩ እነዛ የድካምና የመዛል ሰዓታትን ፍሬያማ የሚያደርጉ 5 አስገራሚ ፍልስፍናዎች አሏቸው። ታዲያ እነዚህ ፍልስፍናዎች ምንድናቸው? እንዴት ነው ተግባራዊ የሚደረጉት ካላችሁ የዛሬው ቪዲዮ መዳረሻ ለዚህ መልሳለሁ። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉ። የመጀመሪያው የመቀያየር ምዕራፍ የምንለው ነው። የመጀመሪያው ችግራችሁ ቀላል ነው። የግል ሕይወታችሁን ለመገንባትና ለማሳደግ የምትሞክሩት በቀን ለ8 ሰዓት እንደ ነገሩ ለመኖር በሚያስበው አእምሯችሁ ነው። ይሄ ማለት ልክ የማራቶን ውድድርን እንደጨረሳችሁ ሌላ ማራቶን ለመወዳደር እንደመሞከር ነው። አዲስ ተልእኮን ለመወጣት አሮጌ መሳሪያዎችን እየተጠቀማችሁ ነው። ታዲያ ጃፓኖች የሥራ አእምሮና የእድገት አእምሮአቸው ፍጹም በተለያየ መንገድ የሚሰራ ሲስተም እንዳለው በሚገባ ለይተው ነው የሚረዱት። ለምሳሌ አንድ የጃፓን ሳሙራይ ልምምዱን የሚሰራው ለተለየ ዓላማ በተፈጠረ የተለየ አእምሮ ነው ስልጣኑን የሚወስደው ይላሉ። ለጦርነት ንቁ የሆነ አእምሮ ቶሎ ምላሽ የሚሰጥና በሚገባ የሚያተኩር አእምሮ ነው። ስትራቴጂክ የሆነ አእምሮ ደግሞ የሚያቅድ የተረጋጋ ክሪኤቲቭና ረጅም ሰዓት የሚሰራ ነው ብለው ያምናሉ። ሙሳሺ ከዚህ ጋር በተያያዘ በጻፈው 5 ሪንግስ በተሰኘው መጽሐፍ ላይ በጦር ሜዳ ውስጥ አንደኛውን ስልት ሞክረ ካልተሳካ እሱ ላይ ሆኖ ከመታገል ይልቅ ሌላ ሙሉ ለሙሉ የተለየውን ስትራቴጂን መጠቀም እንደሚያስፈልግ አስፍሯል። ይሄ የተሸነፋችሁ ነው ማለት ሳይሆን ያላችሁበት ሁኔታ የተለየ ስትራቴጂ ይፈልጋል እንደማለት ነው። ይሄ ሐሳብ እንግዲህ በብዙ ቦታዎች ላይ ይሰራል። ንጋት 12 ሰዓት ላይ ያለው አእምሯችሁ ምን መሰላችሁ? የሥራ መንፈስ የተጠጋው ነው። መጨረስ ያለባችሁን ሥራ፣ ሰዎች ከናንተ የሚጠብቁትን ነገር የሚያሰላስል ነው። እምቢ ማለት እየፈለጋችሁ እሺ የሚል ሪስኮችን ያስወግዳል። የሰዎችን ማረጋገጫ ይፈልጋል። ነገር ግን ለራሳችሁ የምትፈልጉትን ነገር መገንባትና በራሳችሁ መስመር ላይ መራመድ ደግሞ ከዚህ የተለየ የአእምሮን አሰራር ነው የሚፈልገው። ህልም ብቻ ሳይሆን ተግባርን፣ ሪስክ መሸሽ ሳይሆን ሪስክ መውሰድን ይጠይቃል። ነገሮችን እየተቃወመ በዋለ አእምሮ ላይ የፈጠራ ሐሳብን ማስቀመጥ አይቻልም። ብዙ ሰዎች አእምሮአቸው እየሰራ ያለበትን መንገድ መቀየር እንዳለባቸው አይረዱ። ከዛ ደግሞ ለምንድነው ነገ ዛሬ የምለው ለምንድነው ትኩረት ማድረግ ያቃተኝ ይላሉ። ጃፓኖች ለአእምሮአቸው የሽግግር ምዕራፍ አበጅተውለታል። አንድ የነሱ ተዋጊ በቀጥታ ከጦር ሜዳ ወደ እረፍት እንዲሄድ አይፈቅዱለትም። መሳሪያዎችን እንዲያስተካክል፣ የፊደል አቀማመጥን እንዲለማመድ፣ ፍልስፍናን እንዲያጠና የማድረግ ልማድ አላቸው። እነዚህ እንግዲህ ዝም ብለው የተመረጡ ተግባራት አይደሉም። አእምሮን ከአንድ ምዕራፍ ወደ ሌላው ለማሸጋገር እንደ ድልድይ እንዲያገለግሉ በጥንቃቄና በጥናት የተመረጡ ናቸው። ለእናንተ ይሄ ማለት ምን መሰላችሁ? ስራችሁን በመስራትና ለእድገታችሁ በመስራት መሃል ግልጽ የሆነ መስመርን እንድታስቀምጡ። የሥራው አእምሮ ትዕዛዞችን ይቀበላል፣ ሪስኮችን ያስወግዳል። የእድገቱ አእምሮ ደግሞ ሪስኮችን ይወስዳል፣ ዋጋችሁን ይፈጥራል፣ ራዕያችሁን ይከተላል። ሁለቱንም በአንድ ጊዜ ማስኬድ አትችሉ። ስለዚህ ከሥራ ስትወጡ የሥራውን ነገር እዛው ቢሮ ጠረጴዛ ላይ ጥላችሁ ትውጡ። በፍጹም ስለሱ እንዳታስቡ። የሥራ ሐሳባችሁን ወደ ቤት ይዛችሁ እንዳትገቡ። እቤት የሚገባውና የሚንቀሳቀሰው የእድገታችሁ አእምሮ ብቻ እንዲሆን ፍቀዱለት። ሁለተኛው ፍልስፍና ደግሞ መሳሪያዎችን መሰብሰብ የሚል ነው። ሌሎች የራሳቸውን ሲሰበስቡ ቆማችሁ አትመልከቱ። በየምሽቱ የምር ምን ያደርጋችሁ መሰላችሁ? ስኬታማ ሰዎችን ዩቲዩብ ላይ ቁጭ ብላችሁ ታያላችሁ። ስራ ፈጣሪዎች ትዊተር ላይ የሚጽፉትን ታነባላችሁ። ሰዎች የተለወጡበትን ታሪክ ሲያጋሩ ኢንስታግራም ላይ ቪዲዮ ትመለከታላችሁ። ከዛ ገና ማየት ስትጀምሩ ከነበረው በበለጠ ስለራሳችሁ መጥፎ ስሜት ይሰማችሁና ስልካችሁን ዘግታችሁ ትተኛላችሁ። ከዛ ለራሳችሁ አዲስ ነገር እየተማርኩ ነው ብላችሁ ትነግሩታላችሁ። ነገር ግን ያው ውሸት። የስኬታማ ሰዎችን ታሪክ በማጋበስና የራስን ስኬታማ ህይወት በመገንባት መሃል እጅግ ሰፊ የሆነ ልዩነት ነው ያለው። አንደኛው የሆነ ቦታ ተጣብቃችሁ ቆማችሁ ፍሬያማ እንደሆናችሁ እንዲሰማችሁ የሚያደርግ ሲሆን፣ ሌላኛው ደግሞ ወደፊት የሚያራምዳችሁ።
ጃፓናውያን ነጋዴዎች ይህንን በሚገባ የተረዱ ሰዎች ነበሩ። እነዛ ሰዎች ብልህነትን መሰብሰብ የሚሉት ልማድ ነበራቸው። ሳምንቱን ሙሉ የተመረጡ መረጃዎችን፣ መሳሪያዎችንና ግብአቶችን ይሰበስቡና በሳምንቱ መጨረሻ ደግሞ ተቀምጠው እነዚህን ነገሮች ለማሰማራት ስትራቴጂን ይነድፋሉ። እነዛን ነገሮች እንግዲህ ለመዝናናት ብለው አይደለም የሚሰበስቡት፣ ይልቁኑ ወደፊታቸውን ለመገንባት ነው የሚሰበስቧቸው። ያንን የአንድ ስራ ፈጣሪ ቪዲዮ ስትመለከቱ ስለሚፈጠረው ነገር አስቡ እስኪ። በዛ ሰው ስኬት ውስጥ ራሳችሁን እየመሰላችሁ አጉል መንሳፈፍ ውስጥ ትገባላችሁ። ያ ሰው ለሰራው ስራ አእምሯችሁ አንዳች ነገር የተሸለማችሁ እንዲመስላችሁ ያደርጋል። ነገር ግን ልክ ቪዲዮ ሲያልቅ እናንተም ምንም እርምጃ አትወስዱ። ነገር ግን አእምሯችሁ አንዳች ፍሬያማ ነገር እንዳደረጋችሁ ያስባል። መራሩን እውነታ ተጋፈጡት። እያንዳንዱ የሰዎችን ስኬት በማየት የምታባክኑት ደቂቃ የእናንተን ስኬት ለመገንባት ከተሰጣችሁ ዕድል ላይ የሚሸረፍ ነው። ስለዚህ ንቁ መሆን፣ ማሳካት ለምትፈልጉት ነገር እንደ ግብዓት የሚሆኑ ነገሮችን አጠራቅሙ። ዶክመንት መሰብሰብ፣ ቲዩቶሪያል ማየት፣ ፋይል ዳውንሎድ ማድረግም ሊሆን ይችላል። ብቻ ይጠቅመኛል የምትሉትን የተመረጠ ግብዓት ልክ አንድ የጦር ጀነራል ለውጊያ ሲዘጋጅ መሳሪያዎችን እንደሚያደራጀው እናንተም በስኬታችሁ መንገድ ላይ ላለባችሁ ትግል አስፈላጊ ነገሮችን አዘጋጁ። ስትራቴጂ ንደፉ። ከዛ በትጋትና በትኩረት ወደፊት መራመዳችሁን ቀጥሉ። ሶስተኛው በየቀኑ አንድ ነገርን መቀነስ የሚለው ፍልስፍና ነው። ብዙዎቻችሁ በህይወታችሁ የምትፈልጉትን ነገር ለማድረግ መቼም የማይመጣውን ምቹ የሆነ ጊዜን እየጠበቃችሁ፣ ትኩረት የሌለበትና በዘልማድ የሚመራ የሥራ ባህልን ይዛችሁ ስኬታማ መሆን አይቻልም። እያንዳንዱ ደቂቃ፣ እያንዳንዱ ተግባር የተቆጠረና በትኩረት የተተገበረ መሆን አለበት። የጃፓኖች የሻሞላ ፍልሚያ እንቅስቃሴ ለዚህ ጥሩ አስተማሪ ነገር አለው። በጦርነት መሃል እንኳን ቢሆን የሻሞላ ጀነራሎች እያንዳንዱ የሚሰነዝሩትን ጥቃት፣ የሚያደርጉትን የሰይፍ እንቅስቃሴ በሚገባ ይቆጥራሉ። በልምምድ ላይ እንኳን እንዲሆኑ ይህንን ማድረግ ግዴታ ነው። ይህም ደግሞ በእያንዳንዱ በሚሰነዝሩት ጥቃት የፈለጉትን እንዲያደርጉና በቀላሉ ግዳያቸውን እንዲጥሉ ያግዛቸዋል። የካይዘን አሰራርም የምንለው ከዚህ ጋር የተገናኘ ነገር ነው። በየቀኑ ማድረግ ያለባችሁን ነገር ያለማዛነፍ በትኩረት ማድረግ መቻል ነው። ነገ አደርገዋለሁ ምንም አይሆንም የሚሉት ነገር እዚህ ላይ አይሰራም። የጃፓን ሳሙራዮች ፍልሚያ ኖረም አልኖረም በየቀኑ ሰይፋቸውን የሚሞርዱት በዚህ ሐሳብ ነው። ወደ እናንተ ስናመጣው ደግሞ የሆነ ቀን አደርገዋለሁ እያላችሁ በቀን ለ3 ሰዓት ከምታቅዱበት ነገር ይልቅ በቀን ለ10 ደቂቃ በሙሉ ልባችሁ በሙሉ ትኩረት የምትሰሩት ስራ የበለጠ ውጤታማ ያደርጋችኋል። አእምሯችሁ ውስጥ ከሳላችሁት ሙሉ ልብ ወለድ በየቀኑ የምትጽፉት አንድ አንቀጽ ብዙ ትርጉም አለው። ስለዚህ ግዙፍ አድርጋችሁ የምትስሉትን ነገር አእምሯችሁ ውስጥ ስለ ትልቅነቱ እያሰባችሁ እድሜ ከመፍጀት የሚቆጠር ሙሉ ትኩረት ያለው በየቀኑ የሚተገበር እቅድን አውጡና በሱ መሰረት ቀስ እያላችሁ ቀንሳችሁ ኩንታሉን ኪሎ ማስቀረት ትችላላችሁ። አራተኛው ፍልስፍና ደግሞ አነስተኛ ነገር ግን ውጤታማ ተግባርን መተግበር ነው። እሰራችኋለሁ ብላችሁ 10 ነገሮችን ዘርዝራችሁ 7ቱን ብታሳኩና 3ቱ ቢያቅታችሁ ምንድነው የሚሰማችሁ? ብዙ ሰዎች 10 ስላልሞሉ ይበሳጫሉ። ድካማቸው መና እንደቀረ እንደተሸነፉ አስበው ሁሉን ነገር እርግፍ አድርገው ይተውታል። ጸጸትን ወደ ልባቸው ያስገባሉ። አያችሁ፣ ብዙ ህልሞች ከስመው የሚቀሩት በዚህ ምክንያት ነው። ጥንታዊ የጃፓን የዕደ ጥበብ ባለሙያዎች ከዚህ ጋር በተገናኘ አንድ አስደናቂ ጥበብ አላቸው። ማታ ላይ የሚያበራላቸው ኩራዝ እሳቱ እስከ ጠዋት እንዲቆይላቸው የሚነድበትን መጠን ቀንሰው እንደምንም እስኪነጋ ድረስ እንዲያበራላቸው ያደርጉና ከዛ ጠዋት ላይ ደግሞ ሌላ አቅም ይጨምሩለታል። አያችሁ፣ ህይወት ልባችሁ ውስጥ ስላስቀመጣችሁት ግብ ግድ አይሰጣትም። ለ2 ቀን ብትታመሙ፣ ከዛ የዘመዳችሁ ሰርግ ቢመጣ፣ ከዛ ማህበራዊ ነገር ቢይዛችሁ እንደ ቀልድ 1 ሳምንት ያልፋል። ከዛ ህልሜ ብላችሁ የጀመራችሁትን ነገር ለማስቀጠል ተመልሳችሁ ስትመጡ ሁሉ ነገር አዲስ ይሆንባችኋል። ከዜሮ መጀመሩ ደግሞ ሞት መስሎ ይታያችሁ። እንግዲህ እዚህ ምዕራፍ ላይ ነው ብዙ ሰዎች እጅ የሚሰጡት። ጃፓኖች እዚህ ጋር ያላቸው መረዳት ምን መሰላችሁ? የለውጥ ሂደት ቀጥ ያለ መስመር እንዳልሆነ ይልቁኑ ማዕበል የበዛበት እንደሆነ ያምናሉ። ስለዚህ መፍትሄው በህይወታችሁ ጨለም ያሉ አስከፊ የሆኑ ቀናት ሲመጡ በመጠኑም ቢሆን ስራችሁን ስሩ። አንቀጹ ይቅርና አንድ አረፍተ ነገርን ጻፉ። 10 ይቅርና 3 ፑሽ አፕ ስሩ።
ረጅም ልምምድ ይቅርና አንድ ኮርድ የሙዚቃ መሳሪያን ብቻ ተለማመዱ። የድግግሞሹ ብዛትም ሆነ ጥራት አያሳስብ። ብቻ ዋነኛው ነገር ወርዳችሁ ዜሮ ላይ አለመገኘታችሁ ነው። ያ ነው ቅድም ያለውን የጃፓኖቹን የዕደ ጥበብ ባለሙያዎች ኩራዝ የሚያቆየው። ሙሉ ለሙሉ እንዳይጠፋ ለመቆየት ብቻ እንዲነድ ትንሽ ነዳጅ ጠብ ማድረግ ያስፈልጋል። አምስተኛውና የመጨረሻው ፍልስፍና ደግሞ በስትራቴጂክ ማፍረስ ነው። እስካሁን ያነሳናቸውን 4 ፍልስፍናዎች ተግብራችሁም የሆነ ነገር እንደጎደለ ይሰማችኋል። ያ ደግሞ ክፍት ቦታ ነው። ቀናችሁን በሚገባ ተመልከቱት እስኪ። እያንዳንዱ ሰከንድ የሆነ ነገር አለ። ከስራ ወደ ቤት ስትመለሱ ፖድካስት እያያችሁ፣ ስፖርት ስትሰሩ ሙዚቃ እያዳመጣችሁ፣ ወክ ስታደርጉ ትረካዎችን እየሰማችሁ፣ ምግብ ስትበሉ ዩቲዩብ እና ቲክቶክ እያያችሁ። አእምሯችሁ ያለማቋረጥ በርካታ ነገሮችን እያጋበሰ ነው። አንዱ ምን እንደሆነ በቅጡ ሳይረዳው ሌላው ይገባና መጨረሻ ላይ ምንም የሚጨብጠው ነገር የለው። ጃፓኖች ማ የሚሉት ነገር አላቸው። ይህም በነገሮች መሃል ያለ ባዶ ቦታ እንደማለት ነው። ለምሳሌ ሙዚቃ ስንሰማ ስሜትን የሚፈጥረው እኮ የኖቶቹ ድምጽ ሳይሆን በእነሱ መሃል ያለው የዝምታ ቅጽበት ነው። በንግግር መሃል ያለ አፍታ ሐሳቡን ግዝፈት ይሰጣል። ይህን በሚገባ ካስተዋላችሁ ብዙ ቦታ ታገኙታላችሁ። አሪፍ የሚባሉ ሐሳቦች የሚመጡላችሁ በትጋት እየሰራችሁ እያለ ሳይሆን ሻወር እየወሰዳችሁ፣ ኤርፎን ሳታደርጉ ወክ እያደረጋችሁ ነው የሚመጡላችሁ። ስለዚህ የታቀደበት በስትራቴጂ የሚመራ ክፍት ቦታን ማስገባት መልመድ አለባችሁ። ልክ ከስራ ወደ እድገት መስመር ስትገቡ 5 ደቂቃ የሚሆን ዝም ያለ ባዶ ጊዜን አስገቡ። ግብአቶችን ስትሰበስቡ፣ የየዕለት ተግባራችሁን ስትከታተሉ የ5 ደቂቃ ጋፕ አስገቡ። በእነዛ 5 ደቂቃዎች ምንም ነገር አታድርጉ። ይሄ እረፍት ወይም ደግሞ ማገገም አይደለም። ወደ ውስጣችሁ ያስገባችኋቸው ነገሮች ፕሮሰስ የሚደረጉበት ቅጽበት ነው። እንግዲህ ዛሬ ያነሳናቸው 5 ፍልስፍናዎች እንደ አንድ ሲስተም ነው የሚሰሩት። ስለዚህ እነዚህን 5 ወሳኝ ነገሮች በሚገባ ተግብሩና ወደ እድገታችሁ፣ ወደ ሰላማችሁ ከፍታ ተራመዱ።